በድንገት ቀስ ይበሉ። እድሌን አውቀዋለሁ። ሰኒዬ ግን ምን ነው ደህና አትመስይም? ምን እባክሽ ትንሽ ወዴና ሞኝ ነው። ቀይ ሽብር ነው? አዎ። ወይ ሰኒ ምን ነው ታዲያ? አይ ምንም። እሺ በቃ ትናንትና ለምንድን ነበር የፈለግሽ? ትናንትናማ ቆይ መጣ እንዴ? ወይ ምን ነው ሰኒ በሰላም ነው? ጽናትን ብቻዋን ትተሻት ወጥተሽ ነው? ምን ነው አቋረጥኳቸው አይደለ? ምኑን? ኧረ የሆነ ነገር ሊሸተኝ ነው። ምንድን ነው ብሻል? እናቴ ሰኒ ምን እያደረግሽ ነው? አካባቢን እያጸዳ አቧራውን አታቡኝብን። አቧራ ከቡንባችሁ እኮ መግባት ነው። አይ ይሄ ነገር ምንም አላማ ድራማ እየሰራሽባቸው ነው። ምሩ ዛሬ ላይ ሰኒ ወደ እሷ በቀረበች ጊዜ እስክሪብቶና ወረቀት ስጭኝ በማለት እንግዲህ እንድትጽፍ ያሰበችውን ነገር ሀዊ በመድረስ እንግዲህ እንዳትጽፍ አግዳታለች። ነገር ግን መለሳለሁ በማለት ነው ሰኒ የሄደችው። ሰኒ ተመልሳ ወረቀትና እስክሪብቶውን ሰታት የልቧንና የሚያስፈልግ ነገር ልትናገር ትችል ይሆን? ምክንያቱም ደግሞ ስለ ሀዊ ነገር ምናልባት ጥሩ ነገር ልትጽፍ ትችላለች፣ ምናልባትም ልትባረርም ትችላለች። የምሩ ህመምና ስቃይ ግን እዚህ ላይ ቢበቃ እንላለን። ትንሿን በማፍቀር እንግዲህ እየተሰቃየ ያለው ኢዛና በመንገድ ላይ በሚሄድበት ሰዓት እንግዲህ ጓደኛዋ ልትመርዛት ማለትም መድኃኒት ሰጥታ ልትወስዳት አስባ ነበር። ነገር ግን ኢዛና ከኋላ በመከተል እንግዲህ ዛሬ ላይ ትንሿን ከአደጋ አድኗታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። አብራችሁ ስላላችሁ ስለምታበረታቱኝ እጅግ በጣም አመሰግናለሁ። ቪዲዮን ሲጀምሩ ላይክ ማድረጋችሁን አትርሱ። ዛሬ ደግሞ ጽናት ድራማ እንግዲህ 194ን ይዤላችሁ መጥቻለሁኝ። አብራችሁኝ እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ጥጤ እንግዲህ ዛሬ ላይ ቅዱስ ቤት በአጥር ዘሎ ገብቷል። እንደገባም ያገኛቸው እንግዲህ ሰላምንና እንዲሁም ናቲን ነበረ። ምን ልትሰራ ገባህ ቢሉትም ምንም አልሰራም፣ ነገር ግን አንቺን እፈልግሻለሁ በማለት ይነግራታል። እንዲሁም ደግሞ ናቲን ቁጭ ብድግ እያሰራው ነበረ። ሰላም ግን የመጨረሻ ማስጠንቀቂያ ሰጥተዋለች። ሁለተኛ አጠገቤ እንዲሁም ደግሞ በዙሪያ ያሉትን አንድ ሰው እንዳትከታተል እንዳታጠቃ ብታደርግ ግን ከዚህ በኋላ አንድ ጥፋት እሰራለሁ ብትል እከሳሃለሁ በማለት እንግዲህ አስፈራርተዋለች። ጥጤም እንግዲህ እኔ አፍቅሬሻለሁኝ፣ እስኪ የምታመጩን ነገር አያለው፣ በውድ ካልሆነልሽ በግድ የእኔ ትሆኛለሽ በማለት እንግዲህ ሰላምን ይነግራታል። ሰላምም እንግዲህ መቼ አይተኸኝ መቼ ተግባብተኸኝ ነው ያፈቀርከኝ በማለት መልሳል። ጥጤ በቃ ካየሁሽ ቀን ጀምሮ አፍቅሬሻለሁኝ፣ ስለዚህ አንቺ የኔ ብቻ ነሽ በማለት እንግዲህ ተናግሯል። ናቲም እንግዲህ ይህንን በሰማ ጊዜ ወይኔ ቅዱስ አሁን ገና ጉድ ፈላ በማለት ነበር ቅዱስን ያሰበው። አሁን ላይ ቅዱስ ያው ለሕክምና እንደሄደ ይታወቃል። ነገር ግን ሰላም ቅዱስን ብላ አካባቢው መታ ተከራይታ እንደምትኖር ሁሉ አሁን ላይ ግን ጥጤ ሰላምን መውጫ መግቢያ እያሳጣት ይገኛል። ቲና አሁን ላይ ጆከርን ለመግባባት አስባለች። ጽናትንም እባክሽ ጽናት እነ ሰኒ ጋር እንሂድ በማለት ትነግራታለች። አይ ምግብ መስራት አለብን እንዲዛ ትሄድን ደግሞ አንቺ ቶሎ አትመጪም በማለት ብትነግራትም ተነሽ እንዳልሽ ነው የምነሳው፣ በቃ ዝም ብለን ሄደን ቶሎ እንመለሳለን በማለት እንግዲህ ጽናትን አሳምና ወደ እነ ሰኒ ቤት ሄደው ነበረ። ጆከርም ውጭ ላይ ቆሞ ስለነበረ ልክ ስትገባ ስላየችው ቲና እናንተ ተጫዋቱ እኔ ውጭ ይንፈስብኝ በማለት ወደ ውጭ ትወጣለች። የልትሄጂ ነው ብትላትም ሰኒ መጣሁ በር ነኝ በማለት እንግዲህ ትወጣለች። እንደወጣችም እንግዲህ ጆከርን እያዝ አድርጋ እንግዲህ እያወጋችሁ ባለበት ሰዓት ሰኒ ጽናት ትናንትና እኮ መተሽ ነበረ በማለት ጠይቃት፣ ግን ሰኒ ልትመልስላት አልቻለችም። ምክንያቱም ልቧ ያለው ጆከር ጋር ስለነበረ ቲና አሁን ወጥታ ምን ታደርጋለች የሚለው ሀሳብ ነበር የመጣላት እና እሷም እንግዲህ ውጭ ላይ በመውጣት እነሱም አፍላፍ ገጥመው ሲያወሩ ታገኛቸዋለች። ሰኒ እንግዲህ መጥረጊያ ይዛ ነበረ አጠገባቸው ስትጠርግ የነበረችው። ምን ሆነች ነው? አይ ቆሻሻው ላጽዳው እኮ ብዬ ነው በማለት ላያቸው ላይ ስታወልባቸው ወደ ውጭ ይወጣሉ። ሰኒም እንግዲህ አሁን ቆሻሻው ሄዷል በማለት ነበር ወደ ቤት እየገባቸው። ጭራሽ ይባስ ብለው ጆከርና ቲና ውጭ ላይ
ከግቢ ወጥተው ውጭ ላይም በሚያወሩበት ሰዓት እንግዲህ ሰኒ ወደ ምሩ ጋር ለመሄድ ትመጣለች። አይ በጣም ነው የሚያምርባችሁ፣ በጣም ነው እንዴ የምትዋደዱት፣ በርቱ እንጂ እያለች እንግዲህ በተናደደ በቅናት አንደበቷ ስትናገራቸው ነበረ። የልቴጅ ነው ብሎ ጁከር ቢጠይቃት አንተ ሌለህበት አንተንም ማላይበት በማለት ነበረ የመለሰችለት። ወይኔ ዛሬ በቃ ቤትም ላታሳድረኝ ትችላለች በማለት ነይ እንሂድ በቃ በማለት እንግዲህ ከቲና ጋር ይሄዳሉ። በቃ እኛ ጋር ናናደር እኛ ቤት እኮ ቤቱ ሰፊ ነው በማለት ነበር እንግዲህ ቲና እየነገረችው። እሱ ግን ያንን ሀሳብ አልተስማማም። ሰኒም ምሩ ጋር በመሄድ እንግዲህ ናሆምንና የምሩንና ሰላም ካለቻቸው በኋላ ወደ ምሩ ጋር ነበር ቀጥታ ሄደችው። ብታይ ሆዴን አሞኛል እያለቻት እየነገረቻት ነበርና በእጇ ትዳብሳታለች ማለት ነው። ስትዳብሳት ያኛው እጅ ይሰራል ስትላት አይሰራም ብላ በቀኝ እጇ ብቻ ታመለክታታለች። ከዛም ልክ ሄዳ ለመጻፍ እስክሪብቶና ወረቀት አምጪልኝ ብላት ነበረ። ምሩ በጣም ነው የምታሳዝነው። በቃ መከራዋና እንዲሁም ደግሞ ስቃይዋ እጅግ በስቷል። የምሩም እናት ለናሆሜ ይች ልጅ ግን ለምንድን ነው እኛ ስንመጣባት የምደነግጠው? መደንገጧ እኔ የሰላም አይመስለኝም በማለት ናሆምን ጠይቀውት ነበረ። ናሆምም ለሁላችንም ነው አዲስ ስለሆነች ነው እንዲሁም ደንባራ ጤናት ለዛ ነው የምደነግጠው በማለት ተናግሯል። ነገር ግን የምሩ እናት ትንሽ ጠርጥረዋል። ሀዊም እንግዲህ እሷ ጋር በመሄድ ማለት ምሩ ጋር በመሄድ እንደዚሁ ዱዳ ሆነች ነው የምትቀሪው፣ ግን እያስመሰልሽ ነው እንዴ የምርሽን ይሆን እንዴ በማለት እንግዲህ እየነገረቻት ነበር። እንዲሁም እጇን ብድግ እያደረገች ስትወረውሮ ነበረ አልጋ ላይ ማለት ነው። እዛ ባለችበት እጇን እያነሳች እየጣለች ነበረ። ከዛም ልክ እናትየዋ ስትመጣባት ነበረ የወጣችው። ልጄ ምን ሆና ነው እንቧ እኮ አቅሯን በማለት የምትጠይቃት አይትም ብላ ነው ምንም አልሆነች አቧራ ገብቶባት ይሆናል በማለት ነው የመለሰችው። ልጄ ጋር ሁለተኛ እንዳትጠጊ እኔ ለልጄ አለው በማለት እንግዲህ መልሳለች እናትየዋ። እዛ ያለውን ስራ ብቻ ስሪ በማለት ነው እንትን ያለችው። ነገር ግን ወረቀቱ ላይ ትጽፋለች ብለን ሁላችንም ስንጠብቅ ነበረ። ነገር ግን ሀዊ መታ እየጠራችሽ ነው በማለት እንግዲህ መድኃኒት አላት ምናምን በማለት ከአጠገቧ እንድትርቅ አድርጋታለች። መጣሁ በቃ ምሩዬ በማለት ነው ሰኒ ከአጠገቧ የሄደችው። ምናልባት በቀጣይ ልትጽፈው ያሰበችውን ትጽፈው ይሆን እንግዲህ በቀጣይ አብረን ነው የምናየው። በሌላ በኩል እንግዲህ ኢዛና እና ትንሿ ናቸው። ትንሿ እንግዲህ ከጓደኛዋ ጋር ትንሽ አለመግባባት ተፈጥሯል። ጓደኛዋም አሳይሻለሁ እያለች እንግዲህ እየተናገረቻት ነበረ። በዛ ሰዓት እንግዲህ ከማን ጋር ተነጋግራ ምን ልታስደርጋት እንደው ባይታወቅም፣ ነገር ግን ከሰው ጋር እየተደዋወለች በገዛ እግሯ እንድትመጣ ነው የማደርጋት በማለት ጓደኛዋን ደውላ ነበረ። ነገር ግን ጓደኛዋ ስትመለስ ትንሿ ትመጣለች። ይቅርታ ልጠይቅሽ ነው በማለት ነበር እንግዲህ የቀጠረቻት። ሚሪንዳ ላይ የሆነ ነገር እየጨመረች ነበር ኢዛና ያያት። ኢዛናም እንግዲህ በመኪና ተከልሎ እዛው ቆሞ እያያት ነበረ። ያንንም እንግዲህ ሚሪንዳ ትሰጣታለች። በግድ እንድጠጣ ካስደረገቻት በኋላ ወደ አንድ ካፌ ትሄዳለች። እዛም እንደሄደች እንግዲህ የባጡን እየዘረዘረች ነበረ ትንሿ። ምክንያቱም እንትኑን ስለጠጣች ሚሪንዳው ላይ የሆነ ነገር ስላደረገችበት ትንሽ እራሷን ምናምን እየጣጠራት ስለነበረ እና እንጂ በማለት እንግዲህ ስልክ ልታወራ ካጠገቧ ሄድ ስትል ኢዛና ወጥቶ ነይ ትንሿ በማለት ይዟት ይሄዳል። ትንሿ ፈቃደኛ ባትሆንም ነገር ግን እንደምንም ብሎ ኢዛና ይዟት ይሄዳል። ነይ ቢላትም አልመጣም ብትለውም ጭራሽ ተሸክሟት ነበረ ቤቱ ይወሰዳት። ቤቱም እንደወሰዳት እንግዲህ እሷ እጅግ በጣም ፈርታ ነበረ። አትፍሪ፣ አይዞሽ፣ ምንም አላደርግሽም፣ እኔ አንቺን ለመጠበቅ ነው እንጂ በማለት ይነግራታል። እሷ ግን በቃ አልፈልግህም አልኩ እኮ አይገባህም እንዴ በማለት ነበር የተናገረችው። እሱ ግን በዛም ተስፋ አልቆረጠም። ምን ልታደርጋት ይሆን በማለት እንግዲህ ጓደኛዋን እየጠረጠራት እና ስለሷ እያሰበ ባለበት ሰዓት ራሴን አመመኝ በማለት ትንሿ እንግዲህ ተኝታ አለች እንትና ቤት ማለት ነው ኢዛና ቤት። ኪራም እንግዲህ ከሰራተኛዋ ጋር አልተስማማም፣ ምን ላድርጋት እያለ ይገኛል። እንግዲህ በዚህ ሰዓት አንዴ እሱ መቀመጫ ትቀመጣለች፣ እንዲሁም ደግሞ ለሚስቱም እንዳማችሁ ምናምን ሁሉንም ነገር ይነግራታል። ደግሞ እሱንም ነገረች በማለት ነበረ የተናገረችው። ብሩክም እንግዲህ ሱሶቿን እንድትተው እንዲሁም ደግሞ እየተግባባት ስለነበረ ኪያ እንግዲህ ባየሽ ሰዓት ትንሽ የቅናት መንፈስ ታይቶባት ነበረ። ደግሞ ይችን ምን የተግባባት በማለት ነበረ የተናገረችው ከራሷ ጋር ስታወራ የነበረው። ጽናትም እንግዲህ ፎቶቸውን እያየች እየተደመመች ባለበት ሰዓት
ምን አለ ሁሉም ነገር ተሳካ ተስተካከለ፣ አሁን ደግሞ ምን አለበት ልጅ ቢኖረን እያለች እንግዲህ ሆዷን በምትደባብስበት ሰዓት ቲና ትመጣለች። ልጅ በማለት ትንሿ ብላ ጠርታ ከዚህ በኋላ መንከባከብ አለብሽ ጤን የምትፈልገው ነገር ማድረግ አለብሽ እያለቻት ግን እርጉዝ ናት ብላ ትነግራታለች። ትንሿም ደንግጣ እንዴ ጽናት አረገዘች በማለት ትጠይቃለች። ኧረ አውቄ ነው ምንም ነገር የለም ምን አስበሽ ነው እንጂ በማለት እስኪ ሙሽ በይኝ በማለት እንግዲህ ሙሽ ብላ ከማለችላት በኋላ ያው ውሸት እንደሆነ አምናለች ማለት ነው ቲናም እንግዲህ ዛሬ ላይ ከፍቷት ነበረ። እህቴ በጣም ናፈቀች በማለት ስቅስቅ ብላ እያለቀሰች ነበረ። ጽናትም የምታደርገው ነገር ግራ ገብቷት አይዞሽ እያለች እንግዲህ እያጽናናቻት ነበረ። እቅፍ አድርጋ እንዲሁም ስታባብላት ነበር። እህቴ ጋር በጣም ነበር የምንዋደደው። አሁን በቤተሰብ ስልክ ነበር የማገኛት። አሁን ላይ ቤተሰብ ብር ስለማልክላቸው ተጣልተውኛል። ስለዚህ እህቴን ማግኘት አልችልም በማለት እንግዲህ በቃ አይዞሽ እያለች ጽናትም ስታጽናናት ነበረ። ዛሬ ላይ ግን ብቸኝነት ተሰማኝ፣ በቃ ከፍቶኛል እያለች እጅግ ስታለቅስ ነበር ቲና ማለት ነው። በቀጣይ ቪዲዮ ደግሞ እንደሚሆን ተከታትዬ የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። በያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን።